ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ከቀናት በፊት መከላከያ ወደሚገኝበት የጸለምት ወረዳ የዘለቁ ኃይሎቻችን ወደ ነበሩበት እንዲመለሱ አድርገናል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናገሩ። ጀነራሉ ይህም ቢሉም እስካሁን ድረስ ውጊያው ያልቆመባቸው አንዳንድ ግንባሮች መኖራቸውን መረጃዎች እያመላከቱ ናቸው። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት ቅዳሜ ጥር 23 ቀን 2018 ዓ.ም ምሽት ለትግራይ ቴሌቪዥን በወቅታዊ ሁኔታ ላይ ያተኮረ ቃለ መጠይቅ ሰጥተዋል። ከቀናት በፊት የተወሰነ ኃይላችን የሀገር መከላከያ ሰራዊት ወደሚገኝበት ጸለምት እንዲገባ አድርገናል ያሉት ጀነራሉ ይህን ያደረግነው ከመከላከያ ግጭት ሳንፈጥር ወደ ግዛታችን ለመግባት ፍላጎት እንዳለን ለማስታወስ እንጂ ለመዋጋት አይደለም ብለዋል። አክለውም ይህን ከማድረጋችን በፊት ማይዳጉሻ በተባለ ቦታ 4 ሰዓታት የፈጀ ውይይት ከመከላከያ ጋር አካሂደናል። ከዚህ በኋላ ያልተጠበቀ ግጭት ተከሰተ። ግጭቱ ተቀጣጥሎ ሙሉ ውጊያ ወደሚመስል ተቀየረ። ይህን ተከትሎ አውሮፕላን በረራ ቆመ። የድሮን እንቅስቃሴ ከቅኝት ወደ ጥቃት ተሸጋገረ ሲሉ ተናግረዋል። ጥር 23 ቀን 2018 ዓ.ም ንጋት በአድዋ ዙሪያ በሚገኘው እንትጮ ገንደብታ በተባለ አካባቢ የንግድ የሸቀጥ ዕቃዎች በጫኑ 2 አይሱዞች ላይ በተፈጸመ የድሮን ጥቃት ሞት፣ የአካል ጉዳትና የንብረት ውድመት ማጋጠሙንም ገልጸዋል። ጦርነት መልሶ ሊቀሰቀስ የሚችለው የትግራይ ግዛታዊ አንድነት ሳይረጋገጥ ሲቀር ብቻ ነው ያሉት ጀነራል ታደሰ ግዛታችን ከተከበረ ወደ ጦርነት የመግባት ፍላጎት የለንም ብለዋል። በአሁኑ ሰዓት ሰራዊታችን ወደ ቦታው መደሰናል ያሉት ጀነራሉ ግዛታችን ከተመለሰ ወደ ጦርነት የሚያስገባን አንዳችን ምክንያት የለም ብለዋል። ይህ ጀነራል ታደሰ አባባል እነ ወልቃይትና ራያ ካልተመለሱ ግን ጦርነቱ አይቀሬ ነው በማለት ለብልጽግና የተላለፈ ማስጠንቀቂያ ጭምር እንደሆነ ብዙዎች እየተናገሩ ናቸው። ይህን የተረዳውና ሰራዊቱን ከውጊያ ቀጠናዎች ወደ ኋላ ሲያሸሽ የከረመው ብልጽግናም በትናንትናው ዕለት በምርጫ ቦርዱ አማካይነት የቀጣዩን ምርጫ ክልል ቦታዎች ይፋ አድርጓል። በምርጫ ቦርድ የምርጫ ጣቢያ ክልል ድልድል መሰረት ወልቃይት፣ ራያ፣ አላማጣ፣ ጠለምትና አጎራባች አካባቢዎች ምዕራብ ትግራይ፣ ደቡብ ትግራይና ሰሜን ትግራይ ተብለው ተካለዋል። ይህ ዝርዝር ከምርጫ ቦርድ ይፋ መደረጉን ተከትሎ ህወሓት ከአንዳንድ ቦታዎች ሰራዊቱን መመለስ እንደጀመረ ሲነገር በእነ አሸተ ደምለውና በእነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት ጠገዴ ዞን መስተዳድር ደግሞ የቅሬታና የተቃውሞ መግለጫ አውጥቷል። ምርጫ ቦርድ ለቀጣዩ ምርጫ ያወጣውን ዝርዝር መግለጫ እንደተመለከተው የገለጸው የእነ ኮሎኔል ደመቀ መስተዳድር በቦርዱ አከላለል ላይ ያለውን ተቃውሞ በመግለጽና ቦርዱ ስህተቱን እንዲያርም በማሳሰብ ያ ካልሆነ ግን ይፋ የሆነውን አከላለል ፈጽሞ እንደማይቀበለው አስታውቋል። የወልቃይት ጉዳይ የሚፈታው የአማራ ህዝብ ጥያቄ ጋር አብሮ እንጂ ለብቻው አይደለም። የብልጽግና አገዛዝ እስካሁን ወልቃይትን ለህወሓት ያልሰጠው ተከዜ ዘብ ከፋኖ ጋር ይቀላቀልብኛል በሚል ስጋት ነው። ያ ስጋት የተቀረፈ ከመሰለው ወልቃይትን ለህወሓት ለመስጠት አንድ ቀንም አያድር በማለት ስናስጠነቅቅ ብንከርምም በተለያዩ ምክንያቶች እውነታውን ለማየት ያልቻሉ የአካባቢው ተወላጅ ነን የሚሉ አካላት ከአገዛዙ ጋር ሆነው ፋኖን ሲያወግዙ ቆይተዋል። ይባስ ብሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ከአንድ አይል 2 ጊዜ ወደ ወልቃይት በመመላለስ አሁን ያለው አስተዳደር ይፈርሳል ብሎ ሲናገር እንደ አማካሪነቱ ከአብይ ካልሰማ በቀር በዚህ ጉዳይ ላይ ጌታቸው በራሱ ስልጣን ሊናገር እንደማይቻል ብዙዎች አስተያየት ቢሰጡም እናቶ አሸተ ደምለው ግን አህያውን ፈርቶ ዳውላውን በሚመስል መግለጫ አብይን ትተው አማካሪው ጌታቸው ላይ ብቻ ያነጣጠረ የተቃውሞ መግለጫ ሲሰጡ ሰንብተዋል። ይባስ ብሎ ሰሞኑን ህወሓት ጦርነት ከፈተ ሲባል በወልቃይት ዙሪያ በአብይ በታዘዙት መሰረት ሁለቱ ተቀናቃኝ የሆኑት የነጌታቸው ረዳ ሰራዊትና የተከዜ ዘብ ተባብረው ህወሓትን ለመውጋት ሲነሱ የተከዜ ዘብ ህወሓትን የሚወጋው ምን ለማትረፍ ነው በማለት ጠይቀን ነበር። እነጌታቸው ረዳ በወልቃይት ጉዳይ ከነደብረ ጽዮን የተለየ አቋም እንደሌላቸው እየታወቀና በብልጽግና በኩል የወልቃይት ጉዳይ ለነጌታቸው ረዳ የተፈረደ ከሆነ የብዙዎችን ህይወት ጭምር ገብሮ የተከዜ ዘብን በዚያ ውጊያ ማሰለፍ የብልጽግናንና የስምረት ፓርቲን ጉልበት ከማፈርጠም ውጭ ፋይዳው ምንድነው የሚያሰይ አበይት ጥያቄ የሚያስነሳ ነው። ሆኖም ይህን ሁሉ ምክርና ማስጠንቀቂያ ስንሰጥ ምንከርምም መስሚያችን ጥጥ ነው፣ በእኛ ጉዳይ አያገባችሁም ሲሉን የነበሩት አንዳንድ የአካባቢው ተወላጆች የሆኑ አክቲቪስቶችና የወልቃይት መስተዳደር ሰዎች
እነሆ የምርጫ ቦርድን መግለጫ ሲያዩ በድንጋጤ ወዲያውኑ የተቃውሞ መግለጫ አውጥተዋል። ቢረፍድም ጨርሶ ከመዘግየት ማርፈድ ስለሚቻል አሁንም አቋማቸውን እንዲያስተካክሉ የቦርዱን ዝርዝር መግለጫ ያዩ አንዳንድ ወገኖች ጥሪ እያቀረቡ ሲሆን አሁንም ይህን ጥሪ ሳይሰሙ በያዙት መንገድ ቀጥለው ነገ ጠዋት ወልቃይት ከእጃቸው ከወጣች የህዝብን የዘመናት መራራ ትግል ያስነጠቁ ተጠያቂዎች ራሳቸው ይሆናሉ ሲሉ አሳስበዋል። የእንግሊዝ መንግስት ኢትዮጵያ ለሚገኙና ወደ ኢትዮጵያ ለመሄድ የሚያስቡ ዜጎቹ የጉዞ ማስጠንቀቂያ አወጣ። የእንግሊዝ መንግስትና በአዲስ አበባ የሚገኘው የእንግሊዝ ኤምባሲ ባወጡት የጉዞ መረጃ በተለይ በቀይ ቀለም የተደረገባቸው አካባቢዎች ዜጎች በፍጹም እንዳይጓዙ አስጠንቅቀዋል። ወደ ተቀሩት አካባቢዎችም ባይጓዙ ወይም ግዴታ ሆኖ ለመጓዝ ከፈለጉ ኤምባሲው እንዲያሳውቁና ምክር እንዲጠይቁ አሳስበዋል። የብልጽግና መንግስት ለቱሪዝም ሴክተሩ በተሰጠው ትኩረት መሰረት ዘርፉ እየተነቃቃ ነው የሚል መግለጫ በሹመኞቹ አማካኝነት በተደጋጋሚ ቢሰጥም ቀደም ባሉት ዓመታት በአመዛኙ ቱሪስቶች ወደ ኢትዮጵያ ይመጡባቸው የነበሩ የአውሮፓ ሀገራት ዜጎቻቸውን ወደ ኢትዮጵያ እንዳይሄዱ ማስጠንቀቅ ከጀመሩ ሰንብተዋል። መራራውን ትግል የመረጥነው ትምህርታችንን አጥንተን ወደ ዩኒቨርሲቲ መግባት አቅቶ ነው አይደለም፣ ነገር ግን የነገ ታጋቾች ስለምንሆን ትምህርታችንን ለማቆም ተገደድን ሲሉ ከሰሞኑ አውደ ውጊያ ላይ የከረሙት የምኒልክ ዕዝ እንስት ፋኖች ገለጹ። ትዳር ይዘን ለቤተሰቦቻችን ወግ ማዕረግ ማሳየት ጠፍቶን አይደለም፣ ነገር ግን ነፍሰ ጡሮች ከነጽንሳቸው በጭካኞች በሚገደሉበት ሀገር እኛ ወይም ሌሎች እህቶቻችን ነገ ጧት ተመሳሳይ ዕጣ እንዲገጥመን አንሻም ያሉት እንስት ታጋዮቹ ወገኖቻችንና ቤተሰቦቻችን በጨካኞች ሲታረዱ ከማየት የህይወት መስዋዕትነት ከፍለን ለትውልድ ነፃነትን ለማውረስ መራራውን መንገድ መርጠናል ብለዋል። አክለውም ነጋችንን ውብ ለማድረግ ስንል ነገ በአማራነቱ አንገቱን የሚደፋ በየደረሰበት የሚገደልና የሚሳደር ትውልድ እንዳይፈጠር ስንል ዛሬ መታገድንና መዋደቅን መርጠናል ብለዋል። በሰሞኑ ውጊያ ከፍ ያለ ጀብድ እንደፈጸሙ የሚነገርላቸው እነዚሁ እንስት አርበኞች በአሁኑ ሰዓትም ወደ ተሰጣቸው የግዳጅ ስምሪት ቀጠና ልዩ ኦፕሬሽን ለመፈጸም እየተጓዙ መሆናቸው ታውቋል። በዛሬው ዕለት በወልቃይት ህወሓትን የሚያወግዝ በመንግስት ትዕዛዝ ሰልፍ የተደረገ ሲሆን ተመሳሳይ ሰልፍ በራያ ቆቦ ለማድረግ የጸጥታ አካላት ህዝቡን እያስገደዱ መሆናቸውን ከስፍራው የደረሰ መረጃ ያመለክታል። በወልቃይት ጠገዴ ሰቲት ሁመራ ዞን የሰሞኑን የህወሓት ወታደራዊ እንቅስቃሴ ተከትሎ የተፈጠረውን ግጭት በመቃወም በዛሬው ዕለት ነዋሪዎች የተቃውሞ ሰልፍ ሲያደርጉ አርፍደዋል። በተመሳሳይ የብልጽግና አገዛዝ የጸጥታ ኃይሎች የራያ ቆቦን ህዝብ ህወሓትን ተቃውማችሁ ሰልፍ ውጡ በማለት እያስገደዱ መሆናቸውን ነዋሪዎች ያደረሱ መረጃ ያመለክታል። የአገዛዙ ኃይሎች ሰሜን ወሎ ዞን ቆቦ ከተማና በዙሪያው ባሉ አካባቢዎች ህወሓትን ተቃውማችሁ ሰልፍ ውጡ እያሉ ቤት ለቤት በመዞር እያስገደዱ መሆናቸውን ነው የአካባቢው ነዋሪዎች በምሬት የተናገሩት። በኢትዮጵያ በጥቁር ገበያ ያለው የምንዛሬ ዋጋ ልዩነት ወደ 13 በመቶ ማደጉን አይኤምኤፍ አመለከተ። በኢትዮጵያ ተግባራዊ እየተደረገ ካለው አጠቃላይ የማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ዋነኛ የሆነው የውጭ ምንዛሬ ተመን በገበያ እንዲወሰን የማድረግ ሂደት አሁንም በተለያዩ መዋቅራዊ ችግሮች ሳቢያ ተግዳሮት እየገጠመው መሆኑን ነው ዓለም አቀፉ የፋይናንስ ድርጅት የጠቆመው። በተለይም በባንኮችና በትይዩ ገበያ ማለትም በጥቁር ገበያ መካከል ያለው የዋጋ ልዩነት በቅርብ ሳምንታት ውስጥ ወደ 13 በመቶ ከፍ ማለቱ ተመልክተዋል። ዓለም አቀፉ የገንዘብ ድርጅት እንዳስታወቀው ከመስከረም እስከ ጥቅምት አጋማሽ ድረስ ባለው ጊዜ ውስጥ በይፋዩ የባንክ ተመንና በጥቁር ገበያው መካከል ያለው ልዩነት ከ10 በመቶ በታች ወርዶ የነበረ ቢሆንም አሁን ላይ ግን ልዩነቱ በድጋሚ እያገረሸ መጥቷል ብለዋል። ለዚህም እንደ ዋና ምክንያት የተቀመጠው የኢትዮጵያ ብሔራዊ ባንክ ከፍተኛ መጠን ያለው የውጭ ምንዛሬን ከጨረታ ውጭ ለኢትዮጵያ ንግድ ባንክ መሸጡ ነው ያለው ድርጅቱ። ይህም የምንዛሬ ተመኑ በገበያ ውስጥ ያለውን ትክክለኛ የፍላጎትና የአቅርቦት ሁኔታ እንዳያንጸባርቅ አድርጎታል ብለዋል። በአሁኑ ወቅት በጥቁር ገበያው 1 ዩሮ እስከ 208 ብር ድረስ እየተመነዘረ መሆኑን ከአዲስ አበባ የሚወጡ መረጃዎች ያመለክታሉ። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ጤና ይስጥልን።